አሁን ታማ ነው እንደ ቤተሰቦቿ በመንፈስ ታማ ነው እንደዚህ ሆና እየጮኸች ነበረ። ከዛን ክብሪት ነው ላይተር እንትን ሲፈልጉ ይላል። አሁን ደግሞ ዛሬ እየሰማን ያለ ነው ምናልባት ለእንትኑ አዲስ ለሆንኩኝ ይሆን አላውቅም። የመደፈሩን እንትን እየሰማን ያለ ነው አሁን ነው። ይሄ መታ ህይወቴ ተበላሸ። ወደዚህ አካባቢ ያለውን ፍሬም አስይዘን ወደ ቤተሰቦቿ ብንመጣ ይሻላል ብዬ ስላሰብኩ ነው። እኔ መጠየቅ የምፈልገው ህይወቴ ተበላሽ ብላ እናንተ ጋር ስትነግር ይሄ ሽፍታ ወይንም ይዟት የመጣው ሰውዬ እየሰማ ነበር ወይ የሚለውን በትመልስልን። እየሰማ ነበር ወይ? ያለም ከሄድን በኋላ ነው እንደዚህ ያለችን እንጂ እዚያ ፊቱ አይደለም እንደዚህ ያለች። መንገድ ላይ እስከዛ ድረስ ታማ ነበረ። ነገሰ ድምፅክ ታፍኗል። ፕሊስ አስተካክሎ ስልኩን። እሺ የሚል ነገር ነው የምትሰማው። ድምፅ አይሰማም። አይሰማም። አሁን ይሰማል። ሄድፎን ካደረክ ንቀለው። ሄድፎን እንደዚህ ያመጣል። ሄድፎን አድርገሃል? ኤርፎን አላረኩም። ኧረ አላረኩም። እሺ አሁን ጥያቄን ሰምተኸኛል? ምንድን ነበር ያልከው? ታማ ነበር ወይ? በዚህ በነበራችሁ ምን ያህል ጉዞ ነው? ስንት ቀን ነበረ? እስከዛ ድረስ 4 ቀን ነበር አይደለ? የገጠር ልጅ ትናንት ሲል የነበረው አንተስ ቀኑ ምን ያህል ነው? እስከዛ ድረስስ ታማ ነበር ወይ? ቀኑ 2 ቀን መሰለኝ ያደር ነው እዚያ በረሃ ላይ። ታማ ነበር ወይ? በዚህ አንድም ቀን ይሁን ችግር የለውም። ታማ ነበር ወይ? በነበረው አብራችሁ በቆያችሁበት ጊዜ እስከ መጨረሻው ህይወቴ ተበላሽ እስካለች ሰዓት ድረስ ታማ ነበር ወይ? ድካም እንጂ ያኔ ድካም አለባት በጣም። ምናልባት ሚስ አድርጌው ከሆነ አላውቅም። ታማ መታ ከዛ በኋላ ያለውን እንግዲህ አቮካዶ ነው ትራኩ ላይ ያስገባው። መደፈሯን መጀመሪያ በደንብ አድርጎ ኢንቨስቲጌት እንዳደረገ የሚያሳይ ነው እና ከዛ በኋላ አብራቸው ምን ያህል ተጉዛለች? ያም ተሸክሞ ተደግፋ መታ እነሱ ተቀላቅላ ህይወቴ ተበላሸ የሚለውን መልእክት ካስተላለፈች በኋላ የነበረው ጉዞ ምን ይመስላል የሚለው ከዛ ቢቀጥልልን ነው። ከዚያ በኋላ የነበረው ያው ቀስ እያደረግን እያጓጓዝን ይዘን አኬድን። እዚያ ድንጋዩ ድረስ መጨረሻው መርከዝ ላይ ድረስ እዚያ ድረስ ቀስ እያልን ሄደናል አብረን። ከዛ በኋላስ? ከዚያ በኋላ ያንን ገመዱን ወጣች። ገመዱን ወጣ እንዳለች ከዚያ እኛን ደግሞ ተከታዩ ተባልን። ከዚያ ሄድን። እዚህ ላይ ቅድም ያልከው ገመዱ ልንደርስ ስንል አራቶቹን እሷን ወደፊት ይዘዋት ሄዱ ብለሃል። ያዳመጥኩ ነበርና አራቶቹ እሷን ወደፊት ይዘዋት ሄዱ። የት ነው ዘዋት የሄዱት? ቅድም ነው ያልከው። እዛው ሁለቶቹ ናቸው። ሁለቶቹ ከፊት ይዘዋት ሄዱ፣ ሁለቶቹ ከኋላ ቁጭ ብለው ማለት ነው። ሁለቶቹ ያንን እንትን ድንጋዩን ካሻገሯ በኋላ ሁለቶቹ ደግሞ እኛን ይዘው ቀድመው ከቀድመው እታች ወረድን ማለት ነው። ድንበሩን ቆርጠን መርከዙ። እሷ እናንተ አላያችኋትም? ገመዱን ስትወጣ ከተሻገረ በኋላ ነው የደረስን እንጂ አላየ። ቅድም አራቶቹ ይዘዋት ሄዱ ነበር። ምን ያህል የቃላት ስህተት ሊሆን ይችላል። እሺ ሁለቶቹ እሷን ይዘው ሂደው ገመዱን ሲያወጡ እናንተ ባይናችሁ አላያችሁ? ነው ገመዱን ወጥታ ታገኛችኋት በኋላ እንዴት ነበር ሰውነቷ? ዝሎባታል፣ ደህናለች። መሬት ላይ ተንፈራፍራ ነበር። ያው ቁጭ ነበር ያለችው።
አቡ እሱ ከመቀጠሉ በፊት እዚህ ላይ አሊ አንተ ነው ሜንሽን ያርገህ። ምንም ሊያገኙት አልቻሉም ሞዴሬተሮቼ። ወይ ሜንሽን ያርገህ ሰያና አስገባው። ሜንሽን አርጎ ይጻፍ። ምን ሆኖ እንደሆነ አላውቅም። ይኸው መኩፋን ነው ቦታ ለቆለታል እንዲገባ። አሊ ግን እየጻፈ አይደለም። ኮዱን ሊያገኙት አልቻሉም። ኮመንት ላይ ጻፍ አሊ። ወይ ቅልቦቹ ሜንሽን አርገህ ጻፍ። ደውዬ እኔ ኮድ እሰጠዋለሁ። ቆይ ባለ 66 ነው አይደል? ቅልቦች ደውሎለታል እኮ እያወራ ነው ከቅልቦች ጋር። ግን ምንም ሸበካ ይላል። አንዴ ነግሬው ነበር፣ ቁጥር ነግሬው ነበር። ምን ነግቶት ነው? ቁጥር ነግሬዋለሁ። ጻፈው ሲያል ኮሜንት ላይ ጻፈው ቁጥሩን። እዚህ ጋር እንዳትል ሁሉም ይጽፈዋል። ይኸውልህ ሰያ ከደወልክለት ደውልለት። ቁጥሩን እንዳትነግረው እዚህ ጋር ወይ አበባ ስጣ። አንድ አበባ የለህም? አበባዋን ንካታሊ እየሰማኝ ከሆነ ሳሪ እስከዛው ጥያቄ አቡ በባለፈው ለገጠር ልጅም ለሱም ጥያቄ ጠይቀን ነበር። ጥያቄው ምንድን ነው እንግዲህ ልጅቷ ጮኸች። ከጮሽ በኋላ ሽፍታው አዝሏት መጣ። ካዘላት በኋላ ስትመጣ ፊቷ ያው እንዳልሆነ ሆኖ አልቅሳለች። ልጅቷ ስታለቅስ ከእናንተ ውስጥ ለምንድን ነው እንደ ሰው ተሰምቷችሁ እንደ ሴት ተሰምቷችሁ አብራችሁ አድራችኋል፣ አብራችሁ ውላችኋል፣ ጠየቃችኋት ወይ ብዬ ስል ማንም ሰው እንዳልጠየቃት ማለት ምንም ነገር እንዳልተፈጠረ አቡ አልቅሳለች። ፊቷ እንደዛ ሆኗል። ታዝላን የመጣችሁ ጩኸት ተሰምቷል። አልጠየቃችኋትም ወይ ብዬ ስል ማንም ሰው እንዳልጠየቃት ነበር ሲናገሩ የነበሩት። አሁን ደግሞ እየሰማሽ እንደሆነ አጽናንተናታል እያሉ ነው። አዎ ለፖሊስ ልናገር ብላ ለፖሊስ እጄ ልስጡላ ብስትል አይዞሽ ብለን አጽናንተን እንድትቀጥል ከኛ ጋር አደረግናት አሉ። ግን ማንም አልጠየቃት የሚለውን ግን አልሰማሁም። ከዚህ በፊቱ ስላላየው የገጠር ልጅን ስንጠይቀው ለምንድን ነው ብለን ስንለው አልጠየቅናትም አለ። ኢቭን ራሱ ትናንትና ቪዲዮ ያበራው ሰውዬ አቡ ምን እንዳለ ታውቂያለሽ? ለምን አልጠየቃችኋትም ስለው በአክሽኔ ለራሴ ደክሞኛል፣ ሰውየው ያለው ማለት ነው። ደክሞኛል ለራሴ ብሎ ነው ያለው። እንግዲህ አስቢ፣ እዚህ ጋር ባል ይቀንስልኝ እንዴ! ሶስት አይነት ቃል ነው። ሻቡ ከይቅርታ ጋር ነው። ትናንትና ቪዲዮ ያበራው ሳርቲና የሆነ ቀን እንደውም አብርቶ አላልኩሽም? አሊ የሚባለው ሰውዬ ብሎናል። ለእሱም ማስረጃ አለን እዚህ ላይ ላይ ብሏል። የገጠር ልጅ ምን አለ መሰለሽ አልጠየቅናትም። እንደውም እኔ እንደዛ ሁና መታ ብዬ ተናገርኩ። አቡ እዚህ ጋር ያው ሶስት አይነት ቃል እንደሆነ እንድትይዥል ይፈልግ ነው። እሺ ሁለት አይነት እንጂ የምን ሶስት አይነት? የመጀመሪያ ቀን እንዲህ ያሉ አልጠየቅናትም አሉ አልሽ፣ ለሱም ማስረጃ አለን አልሽ። አሁን ደግሞ ጠይቀ እንትን ብላ ስትመታ ህይወት የተበላሽ ብላ አልቅሳ ለፖሊስ እጄን እሰጣለሁ ስትል አጽናንተን ከኛ ጋር እንድትቀጥል አረግናት። አሊምጣና አሁን ለታ የተናገረውን ቃል ይደግማል አይደግም የሚለውን ከሱ እንስማው እኮ። ግን ሀቡ እንድታፈርጋሉ እዚህ ጋር ስታንዲንግ አለ እያንዳንዱ። እሺ እያንዳንዱ አሁን ለታ የተናገረው እያንዳንዱ እኛ ጋር ስላለ ያንኑ ቃል ይደግማል አይደግም የሚለውን ከሰማን በኋላ እናሰዳታለን። አቡ ችግር አይደለ እዚህ ጋር ይኸውልሽ አቡዬ ነገሰ ለምን ወጣ መጨረሰ? እኔ ሪኳስት ያደረኩት አቡዬ ስልኳንና ፓስፖርቷን ፕሊዝ ሌላ ነገር አታውሩ እኮ መጨረሻ ላይ ነው የምናሳየው። ጥያቄዎች ጠይቀን ስንጨርስ ደግሞ ጨርሳ እሱ ነው ዋናው። ስልኩን ስለሚፈለግ ነው። እኔ ወርዳለሁ። የሚገባ ከሆነ እራሱ ነው ነቅሎ የወጣው። እኔ ወርድለታለሁ። እሺ ኔትወርክ ይሆናል። እና የተጠራበትን ምክንያት እኮ ዛሬ እንዲቀርብ ያደረግንበትን ምክንያት ፓስፖርትና ስልኩን ልንጠይቀው ነው። ስለዚህ ዋናውን አላማ እንረሳለን። መጀመሪያ ከሀ እንጀምር ብለን ነው። ከሀ እሱነቱ ሽሙዬ ይቅርታ፣ ግን ሽሙዬ እስኪ በቪዲዮ ወጥተህ ቁጭ በል እንደ ሳራ ፕሊስ። እሺ ጋይስ ጥያቄ ልጨርስ እንወጣለን። እሺ ሳሪ ይቅርታ። ከሀቡ ሁለተኛ ጥያቄ ሻንጣዋን
ስልኳንና ፓስፖርቷን ልጁ እንደያዘ ተናግሮ ነበረ እና ሻንጣዋስ ብለን ስንል በድንጋጤ እንደጣሉት ላይክ ሾክዶ ነው። ተረድተሽናል? ቅድምም አለ በድንጋጤ ወረወርኩታል። ትክክል። በድንጋጤ እንደጣለው ነው እዛ ጋር እንትን ያለው ማለት ነው። እዚህ ጋር ሀቡ ይቺ ልጅ ሞተች ሲባል ምንም አይነት ነገር ቢሆን ፓስፖርቷንና ሞባይሏን ከየት አግኝቶ ነው ወስዶ ሻንጣዋን የጣለው? እኔም የመጀመሪያ ቀን ጠይቄዋለሁ። የገጠር ልጅ ጣለው ሲል ለቤተሰቦቿ አደራ፣ እውነታው ሞታስ ቢሆን አደራ ለቤተሰቦቿ የልጃቸውን እቃ የልጃቸውን እቃ ይፈልጋሉ እና እንዴት ጣላችሁት ስለው እሱ ራሱን ጠይቁት አለኝ። ራሱን ዛሬ እንጠይቀዋለን። ስለዚህ አቡዬ ጠይቅልኝ። ስልኳንና ፓስፖርቷን ቦርሷን በእጇ ነበር የያዘችው። ደክሟት ቦርሷንም ስልኳንም ፓስፖርቷንም ያዝልኝ ብላ ሰታው ነው ያለው። ግን ቦርሳዋን እንዴት አንድ ሰው አብሮኝ የሚጓዝ ሰው ህይወቱ አለፈ እየተባልኩኝ ንብረቱን ጥዬበት አልሄድም፣ ለቤተሰብ አምጥቼ አስረክባለሁ እንጂ ይህን ለምን እንዳላረገ ራሱን እንጠይቀዋለን። ነገሰ ሳንጠይቀው እየወጣ ነው፣ ይመለስልን። ሁለተኛ በቪዲዮ መውጣት ይችላል። የገጠር ልጅ ካላስቸገር ነው የሚችል ከሆነ ጠይቂው እስኪ አንቺ። የገጠር ልጅም ነገሰንም በቪዲዮ እንዲወጡ ጠይቂያቸዋለሁ። ሀሚድ ይውጣና እኛም እንወጣለን ያሉኝ ቅድም። ሁለቱም ቪዲዮ ያበራሉ። አሊም ይመጣና ቪዲዮ ያበራል። ሀሚድ ማየት ችግር የለውም። ምን ይወጣለሁ ለመውጣቱ። እሺ ውጣ ፕሊስ። እሺ ነገሰን አስገቡት ፕሊስ። ሞዴሬተሮች ነገሰና አስገቧቸው። ኤምባሲ ሀሚድ የሚባሉ ሲመጣ እሱም ይወጣል። ይደውልለታል። ሰያ በቪዲዮ ይደውልለታል። አይ ትላንትናም እንደዚህ ተብሎ ስለቀረ እንደዛ እንዳይፈጠር ይንጣ። ምን ችግር አለው? አሁን በትክክል እኔ የማሳይህን ታያለህ። ትልቁ ላይ አድርግኛል። ልጁ በቪዲዮ ሊመጣ አልቻለም። እሺ ልብ በል። ይሄ ልጅ እናንተ ጋር ነበር? የለም የለም የለም። አዎ መሲ ትምጣ ሰያ። እሺ መሲም ጥሩ አደሙ። መሲ ብቻ ሳይሆን ከኔ ጋር የመጡትን መጠየቅ ይቻላል። አዎ ነገሰ የሚግባ። ነገሰ የት አለ? እየጻፈ ነው ኮመንት። ነገሰን አስገቡት ፕሊስ። እኔ እኮ ፎቶውን ልኬልሻለሁ፣ አታዩም እንዴ? ፎቶውን ለአንተም ልኬልሃለሁ። አብረን የነበርናቸው እነዚህ ናቸው ብዬ ልኬልሃለሁ። አንተ የገጠር ልጅ ከነዚህ ውጭ ማንም ሰው በአንድ ደላላ የመጣ ነው እያልክ ያለከው ወይንስ ከነዚህ ውጭ አብረን ድንበር የቆረጥናቸው እነዚህ ብቻ ናቸው? አብረው እዛ ላይ ያየሻቸው ሁሉም ማለት ነው። አንዴ ተመልከት። ይኸውልህ ቃልክ ማለት ነው እስከ መጨረሻው ቃልክ ከነዚህ ውጭ አብሮኝ የተጓዘ የለም ነው። እስከ መጨረሻው ቃልክ ከነዚህ ሰዎች ውጭ አንዴ ይቅርታ አድርጉልኝና ራሴን አንዴ ከፈርሻው አሁንም አሳይቻለሁ። ከነዚህ ውጭ በመንገዴ ከሳውዲ ኢትዮጵያ እስከምደርስ በመንገዴ የገጠመኝ ሌላ ማንም ስለለም። ታዲያ እኮ አዳምጪኝ። ፈርሻ ድረስ የሄድናቸው አንድ ሴት ተጨምራ እነዚህ ናቸው። ከድንበር መልስ አንድ ልጅ ተጨምራለች፣ እነዚህ ናቸው። ገባሽ? ከዛ ወደዛ ደግሞ ከፈርሻ ወደዛ ስንሄድ ደግሞ የተጨመሩ ልጆች አሉ። በባህርም እንዲያውም ስንሄድ ከእኔ ጋር የነበሩ ኮምቦልሻ ድረስ የሄዱ ልጆች አሉ። ገባሽ? ግን እሱ ስለ መንገዱ ከሳቢያ ሁሉ መጥቶ እያወራ ሁሉ እንግዲህ እየሰማሁ ነበረ። እንግዲህ አንድ ሰው ከሆነ ያወራ ታሳየኛለህ። አንድ ሰው አላውቀውም። ያው አንድ ሰው አውርቶ እንዴት የሁለት ሰው ፎቶ ታሳየኛለህ? አልገባኝም። አንድ እሱ ራሱ እኮ ነው ያወራው። አንድ ሰው ነው ኮፍያና ያለ ኮፍያ ነው ማለት መለየት አልቻልክም። እስቲ በኮፍያ አሳየው። ምናልባት እሱ አንተ ራሱ እስኪ ያሳየን። ሰያ ያለ ኮፍያ ይሄን ልጅ ታውቀዋለህ አልኩ። እሱ በኮፍያ ከሆነ ጀመር ማለት ነው። ከኛ ጋር ኮፍያ የለም። ምን ልንገር በኮፍያ ያው አንዴ ካሊ ውጭ ሙስሊም የለም። እንዲህ እኮ አውቃለሁ እኮ አቡ ተይ። ከኔ ጋር የመጣውን አላውቅም።
ስለዚህ ይሄ ልጅ አብሮን አልመጣም ብሏል። ሰያ ደግሞ ከእናንተ ጋር ነው ሄደው እያለ ነው። ምክንያቱም መረጃውን ተቀብሏል። እሺ ማስረጃ አቅርብልና ሰያ ከነሱ ጋር ለመሄዱ ምንድን ነው ማስረጃ? አብሯቸው የተነሳው ፎቶ ሐሚድ የሚባለው ልጅ ከነሱ ጋር ለመሄዱ ማስረጃ አብሮ የተነሳውን ከነሱ ጋር ፎቶ ይላክ። አሁን እኮ እያልን ያለ ነው ታውቀዋለህ እንዴ ነው? ሁላቸውም አናውቀውም ካሉ አውርቷል እኮ ከእናንተ ጋር የሄደ ነው ሰው ብል እኮ መሄዱን እኮ አብራርቷል እኮ አይደል እንዴ? ስለዚህ ልጁን አቅርበው። አሁን እያልን ያለ ነው በመስመር ቢሆን አምጣው፣ ችግር የለውም አንጣው፣ በመስመር ቢሆን አምጣው። ይሄ ልጅ ከእናንተ ጋር ሄዷል አልሄድም ጥያቄ ነው እንጂ እንደ መረጃ አይደለም። አብራችሁ ሄዳችሁት ሁላችሁም አናውቀውም ካላችሁ አታውቁትም አልሄድም በቃ ይሄ እኮ ነው። ወይም ደግሞ መሲ ትመጣና ለምን ሳቢያ አይተሸዋል ወይ ብለህ መረጃውን እኮ ለህዝብ አሳልፈህ እንዲሰማ አድርገሃል አይደል እንዴ? አንተ መጀመሪያ አጣርተህ ነው ለህዝብ እኮ መረጃ እንዲሰጥ የምታደርገው። ህዝብ እንዲሰማው ማድረግ ያለብህ እኮ መጀመሪያ አንተ አጣርተህ ነው። ስለዛ ልጅ ይሄ ልጅ አብሮ ሄዷል አልሄደም እንዴ ፎቶ ከእናንተ ጋር ሄዱትን ላክልኝ ብለኝ እኮ ልኬልሃለሁ አይደል እንዴ? እነዛ ልጆች አይተህ እሱ እኮ አሁንም ሄጃለሁ ብሎ እኮ ነው የቀረበው። እኛ ደግሞ ለማጣራት ነው ሄዷል አልሄደም ብለን ጥያቄ ነው እያደረግን ያለ ነው እኮ። መጀመሪያ ነበረ እኮ ማጣራት የነበረ እሱ እኮ አሁንም አልሄድኩም አለ ሄጃለሁ እያለ እኮ ነው። ገብቶሃል? እሱ ጋር አለመሄድ ደግሞ እኔ የዛን ጊዜ እኮ ነግሬሃለሁ። ስሜታዊ አድርገህ ያሰደብኩ እንጂ ቁልፍ ነገር መስቀለኛ ጥያቄ ትጠይቀዋለህ እናንተ ጋር ላለመሄዱ ስልክ አላስወራ ብለህ ሌላ ነገር አስገባህ እንጂ ልጁ ፎቶውን ላከ። ከማምጣት በፊት መጠየቅ የለብህም አንተ እንደራስህ። ከማምጣት በፊት መጠየቅ አልነበረብህም እኮ። ፎቶ ላክለው ይችላል። ለምን ዛኔ ልኮልህ አንተ አታይም ነበረ? ከእናንተ ጋር የሄዱትን ልጆች ፎቶቸውን ሲላክልኝ ብላይ እኔ ልክልህ ነበረ። እኔም ደግሞ ሳትለይ ልኬልሃለሁ አይደል እንዴ? ከእኛ ጋር አሁን እኮ ጉዳዩ አሁን ምን መሰለህ አቡፋኑ ክርክር ሆነ። በቃ ነገሩ አንዳንድ ክርክር እንዳይሆን ነገሰ መጀመሪያ ያስረዳና የነበረውን ነገር ነገሰ ጋር እንጠይቅ። ምክንያቱም የሀኒ ሀቅ የት ላይ እንዳለ እኛ እያየ ነው፣ ዙም እያየ ነው። ምንም እሺ ቆይ ነገሰ መጥተሃል አይደለ? ነገሰ ይሰማል። ነገሰ ይሰማል። እያወራ ከሆነ ሚዩት ነህ ነገሰ። ሚዩትህን አንሳ። ነገሰ ይሰማል። ይሄ ልጅ ከእናንተ ጋር ነበር የለም? ይሄ ልጅ ይሰማል። ይሄ ልጅ እናንተ ጋር ነበር? ይሄ ልጅ ከእናንተ ጋር ነበር? አይተኸዋል? እኛ ጋር አይደለም። እናንተ ጋር አይደለም። ይሄስ? አዎ የለም። ይሄም የለም። እኛ ጋር አልነበረም። እሺ ሌሎቹ ምን አሊንም ማስገቡት ሌሎቹንም አመጣችሁ ብትጠይቁ እንደራሴ ደስ ይለኛል እኮ። አሊን ለማስገባት ደግሞ ቆይ ባላ አስፈር ላድርገው። መሲም ብትመጣ ጥሩ ነበረ። ለምን ፎቶውን አይታው ይሄ ልጅ አብሯቸው ሄዷል አልሄደም የሚለውን ነገር ይሄ ልጅ ማለት ነው ከመጀመሪያው ከሳቢያ ወደዚህ ጀምሬ አስገብተን አሊን እንጠይቀው እኮ። ልንገርሽ ከድንበር ሁሉ ቆርጠን ምናምን ቪዲዮ ሁሉ ቀርቷል ብሏል። እንደገና ደግሞ የገጠር ልጅ ሎጊያ ቀርቷል ብሏል። እንግዲህ ተመልከች፣ እኔ ሸዋሮቢት ድረስ የሄዱ ጓደኞች አሉ፣ ሰይፈና ደስታው ማለት ነው። ኮምቦልሻ ሁሉ አልጋ ይዘን ሸዋሮቢት ድረስ አብረን ይሄን ሸዋሮቢትን የተለያየ ነው። እኔ ሰይፈ ደስታው ማለት ነው በባህር ሄዱ። ሌሎች ልጆች አሉ የደሴም ወደዛ የሚሄዱ አሉ። ገባሽ አይደለ? ስለዚህ የልጅ ከእናንተ መሲ የምታውቀው የት ድረስ መሰለሽ? ሳቢያ ድረስ ነው መሲ የምታውቀው እኮ። ልጁ ከሳቢያ በኋላ አብሯችሁ ከሳቢያ ድረስ አብሯችሁ መጥቷል። ይሄ በፎቶ ያየከው ልጅ አሁን ሰያ ያሳየክ ልጅ አልመጣም። በቃ ሻንዴ መስየውና ሳቢያ ድረስ አብሮ መሲም እኮ ገብታ ተናግራለች። ስለዚህ የዘጠኞቹ እናንተ ጋር ያሉ የዘጠኞቹ ፎቶ ታቀርቡልናላችሁ? 9 ናቸው ብላችኋል አይደል? አው ልክ ዘጠኞቹ አንዱ እንደሆነ እኮ ልክ የለሃለሁ እኮ ገብተህ ይኸው እስኪ መጀመሪያ የዘጠኞቹንም ልክ እኔ ጋር እኮ አለ። ይህ እነዚህ አይደሉ ዘጠኞቹ ናቸው። እያንዳንዳቸውን በስም በስልክ
የሰበሰብኩት እስከ ዛሬ ድረስ እነዚህን 9ኙን አታውቃቸውም? ሰያ እያንዳንዳቸው በስምና በስልክ ኮንታክት ያደረኳቸው ልጆች አይደሉ? የገጠር ልጅ አቤት የደስታው የሚባለው ከጎን ነው ያደረኩት። እዚህ ጋር አሁን የደስታው አልገባም። እዚህ ጋር ደስታ። እሺ ቆይ ይሄ ማን ነው? በጎን አድርጌ ቆይ እንዲህ ስነካለ ስም ጥራ። ማን ነው ይሄ? እሱ ደጀን ነው። ደጀን ስሙም አለኝ ስልኩም። ኦኬ ይሄ ደጀን ነው። ደጀን ኖ ይሄ አንድ ሰው ይናገር፣ ሁለታችሁ ውስጥ ይናገሩ፣ ያስተጋባል ፕሊዝ። ይሄ እሺ ደጀን። ቀጥሎ ይሄ ማን ነው? ነገሰ። ይሄ ማን ነው? ነገሰ። እዚህ ጋር ጎን ያለው። እሺ ይሄኛው አሊ። እሺ ይሄኛው እሱ ሰርኩ ነው። ሰርኩ። ይሄኛው ደምሳሽ። ይሄ እሱ ሉሌ ነው። ሉል እኮ። ስለዚህ እነዚህ አሁን እኔ ስማቸውን የጠራካቸው ደምሳሽ። አሁን እዚህ ጋር ደስታውን ከጎና ስንት ናቸው እነሱ? አሁን ስንት ናቸው? 7 ናቸው። 4 5 ደስታው እዚህ ጋር የለም። ሀቡ ልንገርሽ 7 ናቸው። ፎቶ ላይ ነው ሌላ 7 ናቸው። እነ ሁለቶቹ ደግሞ ጓደኛ ነን። አልገባንም። ሁለታችን አዳምጠኝ እስኪ መጀመሪያ። ሁለታችሁ እያወራችሁ ማወቅ አይደለም የምትፈልጉት? የስ እኮ ታዲያ ማዳመጥ ነው። ልንገራችሁ እስኪ እናንተ ናችሁ ለሁለት። በመጀመሪያ የገጠር ልጅ በትህትና አውራኔቸው እኮ እጅግ በጣም በትህትና ነው እያወራሁ። ለምንድን ነው የሚቆጣው? እኔ አልገባኝም። ለምንድን ነው የምትቆጣው? ይኸውልህ ፈርስት ኦፍ ኦል እኔ ሴት ነኝ። ማዳመጥ አለብህ ስነግርህ እንዴ። ካልተረዳኸኝ ለምንድን ነው የማወራው? እዚህ ጋር የምለፈልፈው ነው እኮ እኔ እነሱ ዝም ለገሰ ለምን አልተቆጣም እኮ ልንገራችሁ ታዲያ። እሺ ከእኛ ጋር የተደባለቁትን ማን እንደሆነ አሁን እዚህ ጋር መጀመሪያ ይኸውልህ ሹምዬ ተረጋግተህ ሌላ ነገር ተረጋጋ። አትቆጣ። ስትቆጣ እውነታውን ትደብቅብናለህ። እዚህ ያለው ህዝብ የተሰበሰበ ዲስሪስፔክት እያረክ ነው። ስለዚህ ለገሰ ሲጠየቅ በስርዓት ነው የመለሰው አይደል? አንተም ለምትጠየቀው ጥያቄ ሀቅ ካለ በስርዓት ነው የምትመልሰው። ምን ያስቆጣሃል? እኮ ታዲያ እንዴ ማዳመጥ አለባችሁ እኮ ታዲያ። እኛ ስናገር እንዴ እኔም ስናገር እኮ ማዳመጥ አለባችሁ አይደል እንዴ? እኔ ሲጨርስ ወይ ተናገሩ እንዴ። ገና ሳልጨርስ እዚህ ጋር ያላችሁት 7 ናችሁ 8 ናችሁ ለምን ይባላል? እኔን አስጨርሱኝ ሀሳቢ ነው። እሺ ቀጥል ወንድሜ ቀጥል። ንግግር አሁን አንደኛው እዚህ ጋር ደስታው የለም አልኩ ሀቡ ከሰማሽ። እዚህ ፎቶ ላይ ግን እዛኛው ሌላ ኩልሽን ይውሲ ከጎን ያለው። እሺ ደስታውና እዚህኛው 7ታችሁ ያላችሁበት ፎቶ ላይ ደስታውና ማን ይሄው? እኔ 8 ነን። እሱ ጋር ከቆጠርሽ 7 ነው የቆጠርኩት። ይቅርታ ቆይ በትክክል ካልቆጠርኩኝ ደግሜ ቆጥር። ደስታውና ሴፋ ናቸው። ደስታውና ሴፋ የሌሉት? ደስታውና ሴፋ። እሺ እዚህ ጋር የሌሉት አሁን እዚህ ጋር ስንት ናችሁ? ቆይ አንዴ 1 2 3 4 5 6 7 ናችሁ። አንተ ደግሞ የሰጠከኝ ስም ዝርዝር 10 ነው ከሀና ጋር። ስለዚህ ሀናን ካወጣን 9 ሆናችሁ ማለት ነው። ከ9ኞቻችሁ ደስታውና ሰይፈ እዚህ ፎቶ ላይ የሉም። በተረፈ ግን የደስታውና የሰይፈንም ስልክና ስም ልከህልኛል። ሰታኝ አንድ የደስታንና የሰይፈን ፎቶቸውን ልላክልሽ። ቴንክ ዩ። እሺ አንዴ ሰያ ፎቶውን አሳያትና ለመሲ ይሄ ልጅ አብሯቸው ነበር የለም የሚለውን ትመልስልንና አንዴ ለአሊ ቦታ ትልቀቅለት። አቡ ከፈለግሽ እኮ ሁኔታሽ መሆን እችላለሁ፣ ችግር የለም። አንድ ሰው ሆኝ መሲ ሊፈልግናት እኮ እንዴ ብቻ ፎቶን አይታ አብሮ ነበር መንገድ ላይ እሷ በነበረች ሰዓት አልነበረ የሚለውን ብቻ እንድትመልስልን። ቅድም ሲያሳይ አይተሽዋል? አይተሽው እኮ መለስ ይችላል። አይ አላየሁትም፣ በደንብ አላየሁትም። ልክ ስገባ አሁን ነው ጆይን ያለች አሳየት። አሁን ግን ታውቂያቸዋለሽ? እዚያ ነበሩት ሁላቸውን በፎቶስ ብታይ። እኔ የማስታውሰው እንደነገርኳችሁ ከጅዳ እስከ ሳቢያ አብረን ስንሄድ እና ሀናን አብረውን የነበሩ ከሳቢያ አሳያትና ይሄ ልጅ እስከ ሳቢያ እንጂ እስከነበርሽበት ሰዓት ነበር ወይ? ከከሚስ ምሽት ነው ተደበለኳቸው ያለው።
ሐሙስ ምሽት ምንድን ነው መንገድ ላይ ወይም አባሃ እዛ ላይማ ባለፈው መሲኮ ማንም አልተቀላቀለንም እንኳን ፎቶ ብታየው አይሻልም? በትልቁ አድርገው ልኬልሻለሁ አቡ። እሺ አሁን ሰያም በትልቁ ለማድረግ ማድረግ አለብን። ይሄ ይታይሻል? ይሄ አይተሽዋል? ይሄ አይ አላየሁትም። አላየሽውም? ይሄንን አላስታውሰውም። ምን ያላየሁትም እነሱ ጋር አላየሁትም። ምናልባት እንትና ውስጥ ሊኖር ይችላል። ቆይ ጥሩ ነው። አሁን ጥሩ ሀሳብ ነው። ቆያን ደግሞ ሌላ እናሳይሻለን። ኧረ የለውም መሲ ይቅርታ እንግዲህ ያው በየጊዜው ምንጠራሽ ያው ቦታው ከጅዳ ጀምሮ አብረሽ ስለተጓዝሽ አንዳንድ ነገሮችን ፍንጭ እንትን ለማለት ነው። እሺ ችግር የለውም። መሲ ይሄንን ስታውቂዋለሽ? ይሄ ግን ራሱ አይደለም። ይሄ ጸጉር አለው፣ ያኛው መላጣ ነበር። ሰያ ይሄንን አይተሽዋል? አላየሁትም። ማርያምን አልነበረም። ይሄ ቀይረኸዋል። የቅድሙ እንደዚህ ምናልባት ከጀንበር ላይ አብረው ተወቅቶ እኮ አሁን እኛ ያለበት ይሄንንም ካላየሽው ያንንም ማወቅ አትችይም ማለት ነው። ይሄ አሁን ከነሱ ጋር ያሳያል። ማስረዳት አይደለም ማስረዳት። ቆይ ዝም አስብልልኝ። ሀቢባ ቤቱን ስርዓት አድርጊው። እሺ ጋይስ አንድ ሀቢባ እኔ ልንገርሽ ሰያ የመጀመሪያውን ፎቶ አሳይተካት አላየሁትም ማለች። ካላየችው ይሄንንም እኮ አሳየኋት። ያለውን ሳሳያት የለም። ስለዚህ አታስረግጥም። አላየሁትም ነው ያለችው። የለም እኮ አላለችም። አላየሁትም። ይሄ ልጅ ታዲያ እኮ አለ ሀቢባ ቤትሽን በስርዓት አስመርም። የገጠር ልጅ አንድ የሚዩት አድርግባ። እኛ ስራችን መሲ ልብ ላትል ትችላለች። ያንን አላየሁትም ማለች። ያለውንም ልብ አላልኩም ምሳሌ እኔ ግን ልንገርሽ ታዲያ ኧረ በእናትሽ ይህን ሰውዬ ስነ ይንገር። ምናልባት እሷ ካለ ከሳቢያ በኋላ ሲ የመጣው አዳምጣ። ሰያ አንተም እኔም ብቻ አዳምጡኛ። አንተም አዳምጥ። ነገሰ ደግሞ አንድ ላይ ሚዩት አታብሩ። ሁለት ሰው በአንድ ጊዜ መስማት አንችልም እኛ። በየተራ አብሩ ሚዩት ስታበሩ። ሁለታችሁም እኩል ሚዩት አብርታችሁ እያወራችሁ እንዴት ነው እኛ ሁለት ሰው በአንድ ጊዜ ማዳመጥ የምንችለው? ምን ጉድ ነው? ከሁለታችሁ ተደማምጣችሁ። ይሄ ልጁ ሰይፈ ይባላል። ልንገርሽ፣ ተረዳሽኛ? ሳቢያ ድረስ ይሄድ ነው። 4 ነን፣ 1 ሴት 3 ወንድ ሆነም ማለት ነው። ከዛ በኋላ በቤት መኪና ሄደን እነዚህን ልጆች አግኝተናል። ማንም ብትይኝ አንደኛ ሰይፈ አሁን ያሳየውን ልጅ አግኝተነዋል። አብሮን ሄደው እሱ ሸዋሮቢት ድረስ አብረን ሄድ ነው ከዚህ ከልጅ ጋር። ሌላ ደስታው ደጀንና ሰርኩ እዛ ቤት ውስጥ ያገኘናቸው። ገባሻ? መሲ የምታውቀው ሳቢያ አረፍንበት፣ ተበታተንበት፣ እየደላላ ለየብቻው የወሰደበት ቦታ ድረስ ነው። ቆይ ይቅርታ አንዴ ቦታውን ስለማላውቅ እንዲገባኝ አንዴ። መሲ ከእንትን ይሄ ምንድን ነው ስሙ ከሳውዲ አረቢያ እስከ ሳቢያ ነው አይደል አብራችሁ ሄደችው ያለችው? እሺ ከሳውዲ አረቢያ እስከ ሳቢያ ከሆነ አብራ ያለችው ባጭሩ አንተ ሲምፕል እንዲገባን ከፈለግ ይሄ ሰይፈ ያልከው ልጅ አሁን ሰያ ፎቶን ያሳየው እስከ ሳቢያ ነበር አልነበረም? አጭር መልስ ነበር። እስከ ሳቢያ አልነበረም ከኛ ጋር። ታዲያ በቃ እንደዚህ ብለህ አትመልስም? እስከ ሳቢያ ልናገር ስል ይልሽ እያወራ ያለው እኮ ታዲያ ሌላ ነገር እኮ ነው እሱ። እሺ እኔ ደግሞ አሁን አጭር ሲምፕል የማይቀየር ነገር ልጠይቅክ ነው። ከሳውዲ እስከ ሳቢያ የነበራችሁትን ሰዎች ስም ዝርዝር ስጠኝ። ቆይ ከመስጠት በፊት እኔ እዚህ ጋ የጻፍኩት አለ ቃል ከአንድ አይነት መሆኑን አሁን ማስተያየት ስለምፈልግ ነው። መሲን አንድ ጊዜ ደግሞ መሲ ይሄ ልጅ ነበረ እዛ አይተሸዋል? ይሄ ነበረ
ነበረ ይሄ? አዎ ነበር። ከሳውዲ እስከ ሳቢያ ከሳውዲ ስንነሳ 4 ሆነን ተነሳን ብለካል አይደል? ስትነሱ የተነሳችሁ ሰዎች የገጠር ልጅ ከትናንት ወዲያ ያልከው ላይቭ ሪከርዱ ማለት የገጠር ልጅ አንተ ራስክ፣ አንድ ደግሞ ነገሰ፣ 2 ደግሞ ሀና